እሺ ስሜ ሞላልኝ ደረጃ እባላለሁኝ። የመጣሁት ከእንደጋኝ ወረዳ ከመራቢት ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል የተፈጥሮ ሳይንስ ተማሪ ነው እና ዛሬ ይዤላችሁ የቀረብኩት የፈጠራ ስራ ስማርት ሻወር ሲስተም ፎር ብላይንድ ነው። ይህም ማለት ዘመናዊ የገላ መታጠቢያ ለአይነ ስውራን ወይም ማየት ለተሳናቸው ማለት ነው። ይሄ የሚያገለግለው እንዴት ነው የሚጠቀሙት የሚለው ነገር ስናይ ለምሳሌ አብዛኛውም አሁን በምንጠቀመው ሻወር ሲስተም ማየት ለሚችሉት ብቻ ነው። እነሱ ደግሞ ያን ቻሌንጅ እንዴት ይቋቋሙታል ወይም እንዴት ይጠቀሙታል በሚለው ለማጥናት ሞክሬያለሁ እና ያን ችግር ለመቅረፍ ትልቅ ጠቀሜታ አለው ማለት ነው። ይሄ ፕሮጀክት የሚሰራው እንዴት ነው? አንደኛ እነዚህ ብላይንድ ፐርሰኖች ምንም አይነት ኮንታክት ከዋጋ ምንም አይነት ኮንታክት አይኖራቸውም። ምንም አይነት የሳሙናና የሙቅ ውሃ ንክኪ አይኖራቸውም። ቀጥታ ሻወር ቤት ብቻ በመግባት ሳውንዳቸውን በመስጠት እና ደግሞ የተለያዩ ሴንሰሮችን በእጃቸውን ለማሳየት እና ቮይስ በመጠቀም ሌላው ደግሞ ክላይምፕ በማድረግ እነዚህን ሊጠብቁ የሚችሉ ጤናቸውን በአግባቡ ሊጠብቁ ይችላሉ ማለት ነው። ሶ ይህ እንዴት ነው የሚሰራው? አንደኛ ላይክ ሻወር ቤቱ እንደገባ ክላይምፕ ያደርጋል። ከዛ ደግሞ ቀዝቃዛ ውሃ ያገኛል ማለት ነው፣ ክላይምፕ ሲያደርግ ማለት ነው። ሌላኛው ደግሞ ዲስታንሱን ጠብቆ ሲጠጋው ሳሙና ፕረስ ታደርጋለች ማለት ነው። በዛ በኩል እንትን ስላለች እና እንዴት ነው ሙቋስ እንዴት ነው የምናገኘው ስንል እችኛዋ ቴምፕሬቸር ኮንትሮል ሴንሰር አለች። እችኛው እስከ 37 ዲግሪ ሴልሲየስ ታሞቃለች። ያ ማለት የአንድ ሰው ቦዲ ቴምፕሬቸሩን ወስደን ስለዚህ እስከ 37 ታሞቅና ኦፍ ታደርጓለች በራሷ ማለት ነው። አሁን የምንጠቀመው የሙቋ ሲስተም ማየት ለሚችሉት ብቻ ነው። ለምሳሌ በእጃቸውን ቴስት አድርገው ነው ሞቃ አልሞቀ የሚለውን ለራሳቸው የሚወስኑት ማለት ነው። ይሄኛው ግን በራሱ እስከ 37 ያሞቅና ያቆማል። ከዛም በታች አያሞቅም። እስከ 37 ዲግሪ ሴልሲየስ ነው የሚያሞቀው ማለት ነው። ይሄ ቴምፕሬቸር ኮንትሮል ሴንሰር ናት። እቺ አልትራሳውንድ ናት። እቺ ደግሞ ሳውንድ ሴንሰር ናት። ሳውንዷ ዲቴክት የምታደርገው ኖርማል ውሃ ለመስጠት ነው። ቮይስ ሊሆን ይችላል፣ አለበለዚያ ደግሞ ክላይምፕ ሊሆን ይችላል። በሁለቱም መጠቀም ይችላል። ዲዳ ከሆነ ክላይምፕ ሊያደርግ ይችላል። ዲዳ ካልሆነ ደግሞ ቮይስ ሊሰጠው ይችላል። አፍስልኝ የሚል ሳውንድ ማለት ነው። ላይክ በዚህ መሰረት ነው እና ሞር ለሀገራችን ለዓለም አቀፍም እነዚህ ብላይንድ ፐርሰኖች ምን ያህል ይጠቅማል የሚለው ስናይ እንደ ዓለም አቀፍ 43 ሚሊዮን በላይ አይነ ስውራን አሉ በአሁኑ ሰዓት በዓለም የጤና መረጃ እንዳረጋገጥ ነው ማለት ነው። በኢትዮጵያ ደግሞ 2.5 ሚሊዮን የሚጠጉ አይነ ስውራኖች አሉ። እነዚህ አይነ ስውራኖች በተፈጥሮና በሰው ሰራሽ አደጋ ነው የሚከሰተው ማለት ነው። በተፈጥሮ ወይም በሰው ሰራሽ አደጋ ስለሚፈጠር እነዚህ ደግሞ በተለያየ ጾታና በተለያየ እድሜ ክልል ውስጥ ነው የሚገኙ። እነዚህን አካል ጉዳተኞች ወይም አይነ ስውራኖች የዕለት ተዕለት ጤናቸውን እንዲጠብቁ በምን አይነት መልኩ ነው? አንደኛ ስንል አሁን የሚጠቀሙበት ሲስተም በሰው ገዛ ወይም ዲፔንድ ሆኖ ነው ማለት ነው። ያ ማለት ያ የሚያግዘው ሰው ሊኖረው ይችላል ወይ ላይኖረው ይችላል። ጠዋሪ ቀባሪ የሌላቸው አሉ። እነሱስ እንዴት ነው በራሳቸው ኮንፊደንስ ወይም በራሳቸው ኮምፎርቴብል በሆነ መልኩ እንዴት ነው የሚጠቀሙት የሚለው ነገር ይሄ ፕሮጀክት የቀረፈ ነው ማለት ነው። ስለዚህ አንደኛ የነሱን አካላዊና ስነ ልቦናዊ ተጽዕኖን ለመከላከል እነዚህ ሻወር በአሁኑ ሰዓት የሚጠቀሙ ማንዋሊ ወይም ባህላዊ የምንለው የሻወር ሲስተም የሚጠቀሙት በአራቱም አንግል ፈልገው ምናልባት ቤታቸው ላይ ተለማምዶት ከሆነ እንጂ ወጣ ሲሉ መጠቀም አይችሉም። እነዚህ ማለት ነው የማያውቁት ቦታ ማለት ነው። ስለዚህ ይሄን ችግር የቀረፈ ፕሮጀክት ነው ማለት ነው። አንደኛ እነዚህ ብላይንድ ፐርሰኖች ጠይቄያለሁ በአካል ማለት ነው። እንዴት ነው የምትጠቀሙት ስላቸው እኛ የምንጠቀመው በቤተሰብ እገዛ ነው። አለበለዚያ ደግሞ ቤተሰብም የሌለን አለን እና እንዴት ነው እንትን የምንለው ስላቸው ቢያንስ በወር አንዴ ነው የምንገባው። በተለያዩ በተለይ አሁን ለምሳሌ ትላልቅ ተቋማት አሉ፣ ዩኒቨርሲቲ፣ ሆስፒታል የመሳሰሉት ብዛት ህዝብ የሚይዟል። እነሱ ጋር የተለያየ ቢሄቨር፣ የተለያየ ካራክተር፣ የተለያየ አካለ ስንኩል ሊሆን ይችላል። በተለያየ አንግል ነው የሚቀርቡት። ስለዚህ እነዚህን በአግባቡ በራሳቸው ችለው ምንም አይነት ሰው እገዛ በራሳቸው ችለው እንዲታጠቡ ወይም የዕለት ተዕለት ጤናቸውን እንዲጠብቁ የሚያስችል ነው ማለት ነው ይህ ፕሮጀክት። ሞር አሁን ለምሳሌ ከሌሎች ምንድን ነው የተሻሉ? ለምሳሌ በአሁኑ ሰዓት እነዚህ ቴክኖሎጂ የምንላቸው ወደ አግሪካልቸር ወደ ሌላ ነገር ነው እየገባ ያለ። ስለዚህ እነዚህ አካል ጉዳተኞች ወይም ከሰው ሳንወጣ እኛ የምንመገበው የተለያየ አዲሽናል የምንፈልገውን ሳይሆን ይሄ አካል ጉዳተኞች ከኛ ከአምራች ዜጎች እኩል ተሰልፈው የወደፊት ህልማቸውን ወይም እንዲያደርጉ በተለይ እኮ እንደ ኢትዮጵያ በማድረግ ያሉት ሀገራት እኮ ታዋቂ ሰዎች አሉ። እንደዚህ ብላይንድ የሆኑ ፐርሰኖች ማለት ነው በጣም ታዋቂ የሆኑ ደግሞ በጣም ትልቅ ናውሌጅ ያላቸው ማለት ነው። እነዚህም ሰዎች ብናጋራ እና የኢትዮጵያ የአካል ጉዳተኞች ማህበር እነሱን ሼር ብናደርግ ይሄ ፕሮጀክት ለወደፊት ደግሞ በጣም ዲቨሎፕ ሆኖ እናገኘዋለን ማለት ነው። ሶ ይሄ ፕሮጀክት ለቀጣይ እኛ ምንድነው ያሰብነው በእያንዳንዱ ብላይንድ ፐርሰን ቤት እንዲስፋፋ ኦልሬዲ እኛ ለውድድር ብቻ አልመጣንም። ስለዚህ ይሄ ፈንክሽን ሆኖ ኦልሬዲ ለነሱ እንዲቀርብ ነው የምንፈልገው ማለት ነው።